የምንከታተለው ሁለቱንም። አንድ ተጨባጭ መረጃ ካገኘን ግን ወዲያውኑ እርምጃ እንወስዳለን። ከዚህ በላይ ክፋት አለ? ፍትህ ይባላል። አንተ ፍትህ በሚል ተልካሻ ሰበብ ልትቆርጦ የነበረው ዋርካ እኮ ለአንዲት ሴት መከታዋን፣ የልጅህን እናት 2 የላት 3 የላት መከታዋን፣ ወንድሟን፣ የአይኗን ብሌን ልትነጥቅ የተነሳ ጭራቅ። ከዚህ በላይ ግን እዚህ እንድቆይ አልፈልግም። ይሄ እኮ የኔም ቤት ነው። ይሄ የአንቺ ቤት ሳይሆን የኔ ቤት ነው። እባክህን ወጥቼ እንኳን የምወድቅበት እኮ ቦታ የለኝም ዴቭ። እናቴን አጥቻለሁ። እባክህን እዚህ ምድር ላይ ብቸኛ እኮ ነኝ። ብቻዬን ቀርቻለሁ። ብቻሽን እንደሆንሽ እኮ አውቃለሁ፣ ግን ይህ ብቸኝነትሽ ደግሞ እስከ መጨረሻው ይቀጥላል። ገባሽ? ምን ማለት ነው? ምን ማለት እንደሆነ እሱን ታውቂያለሽ። አሁን ውጭ። በስግብግብነትህና በሆዳምነትህ የተነሳ ሮዛን ባዶ እጇን ለማባረር ስትል ንብረትህን እንዳለ በስሜ እንዳዞርከው ረስተኸው ነው። እና ስለዚህ አንተ እዚህ ቤት ላይ ግቢ፣ ውጪ፣ ሂጂ የሚል ምንም አይነት ስልጣን የለም። ሔዋን ምን እያልሽ እንደሆነ ግን ታውቂዋለሽ? አውቃለሁ። ምናልባት ካልገባት ትንሽ ላብራራለህ። አንተ ራሱ ከአሁን በኋላ እዚህ ቤት ውስጥ የመኖር ፍቃድ ካገኘ እሱም ከኔ ነው። አሁን በደንብ የተግባባን ይመስለኛል። ይኸውልሽ የሆነን ሰው ከሆነ ቦታ ከማባረርሽ በፊት የዛን ሰው ባለቤትነት በደንብ አድርገሽ ማጣራት አለብሽ። ገባሽ? በሔዋን ቁጠኝነትና እንዲሁም ደግሞ ዴቭን እቀጣዋለሁ ሰበብ ዛሬ ላይ ዴቭን የማይሆን ነገር እንዲፈጽም ገፋፍተዋለች። ዴቭ በጣም ተናዷል። በሔዋን ድርድርና ቀልድ የማያውቀው ዴቭ ዛሬ ላይ አንድ ስህተት ፈጽሟል። ይሄም ደግሞ በጣም ከባድና ማናቸውም ቢሆኑ ያደርገዋል ብለው ያላሰቡት ግን ደግሞ ሲመኙለት የሰነበቱትን ይሄን ነገር እውነት ተግብሮት ከሆነ በጣም ከባድ ያደርገዋል። ከህሊና ውስጥ እንዴት ሊደበቅ ይችላል? ከሰው እንኳን ቢደበቅ በጣም ከባድ ጊዜን ያሳልፋል ማለት ነው። ሮዛ እንግዲህ ተመልሳ ወደ ቤት ገብታለች። ከእናቷ ሞት በኋላ ያጋጠሟት ችግሮች ብዙ ቢሆኑም ጥቁር ልብሷን አውልቃ ከቤቱ ጋር ተቀላቅላለች። አሁን ላይ የተቀላቀለችው የሔዋን ወንድም እንግዲህ እዛ ቤት መግባት አለብሽ፣ ይሄ ሀብት ንብረት ከሱ ቀምቼ ላንቺ ሰጥሻለሁ፣ አንቺ ትይዣለሽ ስላላት ይሄንን መከታ አድርጋ ደረቷን ነፍታ ማታ ስትገባ አይተናት ነበረ። ዴቭን ለማማለል ብትሞክርም ግን ደግሞ ዴቭ የሌላ ሰው ነው እና በአሁኑ ሰዓት ላይ ለእሷ ምንም አይነት ቦታ እንደሌለው ከዚህ ቤት ውጭ ብሎ ገፍትሮ ሲያስወጣት ሔዋን ነበረች በሩን በግዴለሽነት ከፍታ ገብታ ለምን ውጭ ትላታለህ? መቼ ያንተ ቤት ነው? በማለት እንግዲህ ዴቭን ማስፈራሪያዎችን ጥላበታለች። አቶ ዴቭ ብላ በመጠራቷ ብቻ ሔዋን እንደዚህ ብላ ለዴቭ በፍጹም ጠርታውም ሆነ አስበውትም ስለማያውቅ በጣም ደንግጦ ነበር። በዚህ መካከል ላይ ሔዋን እንግዲህ ዴቭን አስቀናለሁ ብላ ብዙ ነገሮችን እያደረገች ብትሆንም አሁን ላይ ግን ለዴቭ በጣም ትልቅ መቀስ እንደሆነችበትና ለዴቭ መጥፎ ቦታዎችን እያመቻችለት መሆኗን ዛሬ ላይ በጸጸት ምን ልታደርግ ትችላለች የሚለው ከባድ ነው የሚሆንባት። ያየችውን ነገር ማመን አቅቷታል። ሉሊት እንግዲህ እንደተለመደው የሮዛን ሴራ ቀላል የማይመስለው ግን ደግሞ ስር የሰደደ ከባድ ወሽመጥ ውስጥ የምትከታቸው ሮዛ ዛሬ በጣም ከባድ ወንጀልን እንግዲህ ፈጽማለች ከቤቱ። ይሄ ማለት ደግሞ ሉሊት ከባድ ከባድ ቃላቶችን ስታስተነትናት ከቆየች በኋላ ወንድም የምትዩ ሰው እንደዚህ አይነት ባለጌና እንደዚህ አይነት መጥፎ ሰው ነው፣ ለሱ እኮ ይሄ አይገባውም፣ አንቺን እኮ እየተጠቀመብሽ ነው። አንደኛ በነፃ ግርድና ገረድ አድርጎሻል ቤት ውስጥ፣ ሁለተኛው ነገር ደግሞ እውቀቱ ስላለሽ ቆንጆ ስለሆንሽ ያለምንም ነገር በነፃ አምጥቶ እዚህ እየተጠቀመብሽ ነው በማለት ሀሳቧን ሁሉ ዝብርቅርቅ አድርጋ ወንድሜ የምትለውን ሰው በጥርጣሬ አይን እንድትመለከት ካደረገቻት በኋላ ራሴን አሞኛል፣ እባክሽ ውሃ ስጭኝ፣ መድኃኒትም ነገርም ስጭኝ በማለት ባለችበት ክፍሏ ላይ እንግዲህ የሆነ ነገር በሃይላንድ እቃ እየበጠበጠች ይዛ ስትመጣ አይተናት ነበር። ሮዛ እንግዲህ ያንን ውሃ ከውስጡ ላይ የእንቅልፍ መድኃኒት አርጋበት ይሆናል ብዬ አስባለሁ። ያንን የእንቅልፍ መድኃኒት እንድትጠጣው ታደርጋለች። ሉሊትም ደግሞ አገር ሰላም ብላ በተኛችበት ዴቭና እንዲሁም ደግሞ
ባንቴሮን ባለበት ቦታ ላይ ሔዋንን ሲከታተል ስለቆየ ሔዋን የኔ ብቻ እንጂ የሌላ ሰው አትሆንም በማለት እሷ በገባችበት ሆቴል ውስጥ ላይ ገብቶ እነሱም ሲጠጡ እሱም እየጠጣ ነበር። ከጎን ቁጭ ብሎ ባንቴሮን እያተመለከተው አልነበረም። ግን ደግሞ ሔዋን ህልክና እሷ ብልጥ እሱ ፋራ አድርጋ ስለተመለከተችው በመሃል ላይ ከጨዋታ ውስጥ ያስገባችው ባንቴሮንን ምንም በማያውቀው አጉል ፍቅር እያጫወታት አይተናት ነበረ። በዚህ መካከል ላይ እንግዲህ ዴቭ ጥንብር ብሎ ሰክሮ እንዲሁም ደግሞ እሷም የስካር መንፈስ የተጫጫናት መስላ ወደ ቤት ቀብተዋል። ግን ቀድሞ የገባው ዴቭ ነበረ እና ዳዊት ሲገባ ያው ሮዛ ሌሎችን በር ዘግታ የሉሊትን በር ከፍታለት ነበረ። ቀጥታ ወደዛ ሲሄድ የተለመደ ነው ወደ ሔዋን ክፍል መስሎታል። ጥልቅ አለ። ከዛም በኋላ ግን የተፈጠረው ነገር ከባድ መሆን አለበት። ምክንያቱም ሉሊት በሰዓቱ ላይ አመመኝ ባለቻት ሰዓት በሃይላንድ ብጥብጣ የሰጠቻት መጠጥ ራሷን ስለያዛት ከእንቅልፍ መንቃት አልቻለችም። ዴቭም ደግሞ ሲገባ ሔዋኔ ሔዋኔ ይላታል። በጣም ሰክሯል፣ ተናዷል፣ ናፍቀዋለች። የእሱ ሔዋን እዛ አልጋ ላይ እየተኛች ነበር የመሰለው፣ ግን ደግሞ ሉሊት ናት። ደጋግሞ ቢመለከታትም እሷ እናተኛ ካጠገቤ የምትለው ያህል ስሜት ተሰምቶት እሷ ጋር እንግዲህ እየተንገዳገደ ለመድረስ ሲያስብ ሮዛ ከኋላው ገፍትራው ነበረ። ገፍትራው ከሉሊት ላይ እንዲወድቅ አድርገዋለች። ይሄ ማለት ደግሞ ለትክክለኛዋ ሴራዋና መጥፎ ስራዋ ዛሬ ላይ ሮዛ ትልቅ መፍትሄ አግኝታለች። ከዚህ ቤት ከወጣች ጊዜ ጀምሮ የነዴብ ቤት ሰላም ቢያገኝም ግን ደግሞ በደጁና ስራዋን መስራት አልተወችም ነበር። ዛሬ የሔዋን ወንድምና ሔዋን ያደረጉት ስራ ዴቭን ወደ ትልቅ ስህተት ወይም ደግሞ ወደ መጥፎ ጎዳና አምርቶታል ማለት ነው። የዴቭና እንዲሁም ደግሞ የሔዋን መጨረሻ ምን ሊሆን ይችላል? ትናንትና መልካምና ጥሩ ሰው ያልነው ዴቭ ዛሬ እነሱ ባስቀመጡት ቦታ እና በሳሉት ቦታ ዴቭን ለማድረግ እየሞከሩ ያሉት መንገድ ዴቭን ወዳልተገባ ነገር እየተገበረ ይገኛል። ግን ደግሞ መልካምነቱ ጥግ ድረስ አሁንም ሁሌም መልካም ነገሮችን ከማድረግ ወደ ኋላ ማይል፣ ለማንም ብሎ የማይገዛ፣ ለገንዘብ የማይሳሳ እንደዚህ አይነት መልካም ሰው ነው። ግን ደግሞ ከኋላው ሆነው ሁላቸውም እየገፈተሩት እየወጉት ይገኛል። ማን አሸናፊ ይሆናል ብላችሁ እናንተ ታስባላችሁ? በአሁኑ ሰዓት ላይ በጣም አውጣችኝ ውስጥ የገባችው ሉሊት የእነሱን ቃላቶች በተደጋጋሚ ታዳምጣቸው ነበር። ምክንያቱም ደግሞ ሉሊት ይሄንን ነገር እየሰማች ያለችው ግራ ተጋብታለች። ስለ ማንነቱ በደንብ ጠንቅቃ አላወቀችም። ከገጠር ድረስ ለሚያገባሽ ሰው ከነሱ ቀምቶ ያመጣሽ ለራሱ ጥቅምና ለራሱ ሴራ ነው እያለች ሉሊትን እንግዲህ ልቧን ስትሰልባት ነው የቆየችው። ሮዛ እንደ ትልቅ የቤት ስራ ይዘዋለች። ምክንያቱም ደግሞ ረጠብ ያለው ገንዘብ የምታገኘው ይህንን ስራ ስታከናውን ነው። ትልቅ የቤት ስራ ለሁላቸውም ጥሎላቸዋል። የሔዋን ወንድም ከመጣበት ጊዜ ጀምሮ ይሄው ዳዊት ሰላም ውሎ ሰላም አያድርም። አንድ እህቱን ተቀምጧል፣ ልጁን ተቀምጧል፣ ብዙ ነገሮችን ሰላሙ ደፍርሷል። አሁን ላይ ከሔዋን ጋር ተጋብተው መልካም ኑሮ ለመኖር አስበው ነበር። በአሁኑ ሰዓት ባንቴሮን መሀል ቤት ላይ ይገኛል። ባንቴሮን ሮዛ እንዲሁም ደግሞ የሔዋን ገፋፊነት ወደ መጥፎ ነገሮች እየከተቷቸው ይገኛሉ። በአሁኑ ሰዓት ላይ በጣም አውጣችኝ ውስጥ የገባችው ሉሊት የእነሱን ቃላቶች በተደጋጋሚ ታዳምጣቸው ነበር። ምክንያቱም ደግሞ ሉሊት ይሄንን ነገር እየሰማች ያለችው ግራ ተጋብታለች። ስለ ማንነቱ በደንብ ጠንቅቃ አላወቀችም። ከገጠር ድረስ ለሚያገባሽ ሰው ከነሱ ቀምቶ ያመጣሽ ለራሱ ጥቅምና ለራሱ ሴራ ነው እያለች ሉሊትን እንግዲህ ልቧን ስትሰልባት ነው የቆየችው። ሮዛ እንደ ትልቅ የቤት ስራ ይዘዋለች። ምክንያቱም ደግሞ ረጠብ ያለው ገንዘብ የምታገኘው ይህንን ስራ ስታከናውን ነው። ትልቅ የቤት ስራ ለሁላቸውም ጥሎላቸዋል። የሔዋን ወንድም ከመጣበት ጊዜ ጀምሮ ይሄው ዳዊት ሰላም ውሎ ሰላም አያድርም። አንድ እህቱን ተቀምጧል፣ ልጁን ተቀምጧል፣ ብዙ ነገሮችን ሰላሙ ደፍርሷል። አሁን ላይ ከሔዋን ጋር ተጋብተው መልካም ኑሮ ለመኖር አስበው ነበር። በአሁኑ ሰዓት ባንቴሮን መሀል ቤት ላይ ይገኛል። ባንቴሮን ሮዛ እንዲሁም ደግሞ የሔዋን ገፋፊነት ወደ መጥፎ ነገሮች እየከተቷቸው ይገኛል።